if you try to fight it, and some people try to fight pornography. በዛሬው ቪዲዮ ቢሾፕ ማሪ እንዴት ከፖርኖግራፊ ነፃ መውጣት እንደሚቻል የመከሩትን ምክር ለእናንተ በትርጓሜ ለማድረስ ወደድን። ይህንን ቪዲዮ ላይክ እንደዚሁም ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። Pornography, it's obviously one of the biggest hidden struggles. የፖርኖግራፊ ሱሰኝነት ለመዋጋትም ሆነ ለማቆም በራስ ጥረት መታገል ከእንግዲህ አልመልሰውም አልደግሞም እያሉ መታገል የባሰ ወደ ውስጥ የሚከት ነገር ነው። ምክንያቱም በሰው ኃይል ብቻ ሊጠፋ የማይችልን ነገር ለማጥፋት እየሞከርክ ነውና። ፖርኖግራፊ በዛሬው ጊዜ በወንዶች ሆነ በሴቶች ላይ እጅግ ከተሸሸጉ ትልልቅ የህይወት ፈተናዎች አንዱ ነው። ጥናቶች እንደሚያሳዩት ከ70 እስከ 80 በመቶ የሚሆኑ ወንዶች እንደዚሁም ከ30 እስከ 50 በመቶ የሚሆኑ ሴቶች አዘውትረው ይመለከቱታል። አንዳንዶች በ11 ዓመታቸው ነው መመልከት የሚጀምሩት። ታዲያ አንድ ክርስቲያን ከዚህ እኩይ ውህደት እንዴት ነፃ መውጣት ይችላል? የዘመናችን ቴክኖሎጂና የስነ ልቦና ተጽዕኖ የዚህ ዘመን ቴክኖሎጂ አደገኝነቱ ያለው የሰውን ድብቁን አእምሮ ሰብኮንሽስ ማይንዱን በቀጥታ የመቆጣጠር አቅም ስላለው ነው። ሰው ምክንያታዊ በሆነ ህሊናው ወይም ራሽናል ማይንድ ላይ ብቻ ነው ቁጥጥር ያለው። ከዚህ ውጪ በድብቁ አእምሮ ላይ ያለውን ነገር መቆጣጠር አይችልም። ፖርኖግራፊም ሆነ ማንኛውም ነገር በስልክም ሆነ በቲቪ በፌስቡክም ሆነ በኢንስታግራም ስትመለከት ያ የምታየው ምስል ምክንያታዊ አእምሮህን አልፎ በቀጥታ ወደ ድብቁ አእምሮ ውስጥ ይገባል። የዮሐንስ ራእይ ምዕራፍ 13 ስለ መጨረሻው ዘመን ሲናገር ከምድር የሚወጣው ሐሰተኛው ነቢይ ለመጀመሪያ አራዊት ምስል አበጅቶ የሕይወት እስትንፋስ እፍ እንዳለበት ይናገራል። ሐዋርያው ዮሐንስ በ95 እስከ 100 ዓመተ ምህረት አካባቢ ይህንን ሲጽፍ በተለይ ስለ 21ኛው ክፍለ ዘመን ቴክኖሎጂ፣ ቲቪ፣ ሶሻል ሚዲያ መናገር የጀመረ ይመስላል። በስክሪኑ ላይ የሚታዩ ሰዎች ባለ 3 ጎን ወይም ስሪዲ አካል የላቸውም። ልክ እንደ መንፈስ በጠፍጣፋ ስክሪን ላይ የሚታዩ ሕያዋን ምስሎች ናቸው። ሴጣን በመጨረሻው ዘመን ሰዎችን ለማደናገርና አእምሯቸውን ለመጠምዘዝ ቴክኖሎጂን ይጠቀማል። በ1947 በአሜሪካ የመጀመሪያው ቲቪ ሲጀምር የነበሩ 2 የክርስቲያን ቻናሎች ነበሩ። ሴቶች አቅራቢዎችም ካስቀዳሽ ካህናት በላይ ሙሉ በሙሉ የተሸፈኑ ነበሩ። ዛሬ ግን ከዛ ጊዜ ጀምሮ ሰዎች ሙሉ በሙሉ እርቃናቸውን በስክሪን ላይ እየወጡ ዓለም ሁሉ ያንን ምስል እንዲያመልክ እያደረጉት ነው። የስክሪን ማዕበልና የሐሳብ ኃይል፣ እነዚህ ስክሪኖች የሚያመነጯቸው የማደንዘዝ ማዕበል ምክንያታዊ አእምሮን ዘግተው በቀጥታ ወደ ድብቁ አእምሮ ውስጥ ተጽዕኖ ያደርጋሉ። እኛ አእምሯችንን የመቆጣጠር አቅም ስለሌለን ተገቢ ያሉ ነገሮችን ባየን ቁጥር አእምሯችን በዛ መንገድ መቀረጽ ይጀምራል። ከተወሰነ ጊዜ በኋላ የአእምሮ ክፍል ውስጥ የተቀረጸው ነገር ወደ ህሊና ውስጥ በመግባት ምክንያታዊ አእምሮን ያበላሻል። በዚያን ጊዜ አእምሮ ውስጥ ያየው ነገር በአካል እንድታደርገው ያስገድዳል። የራካቸውን መጥፎ ቦታዎች እንድትሄድና ያየው ነገር በግድ እንድትፈጽመው ያደርጋል። ሐዋርያ ጳውሎስ በሮሜ 12 ላይ ሰውነታችሁን ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ፣ ይህንንም ዓለም አትምሰሉ ይላል። ዓለም በሴጣን እቅፍ ውስጥ ስላለች ክፉ ናት። ሴጣን ዓለምን አቅፎ ዘና ብሎ ስለያዛት እንደ እባብነቱ መርዙን በቴክኖሎጂ አማካኝነት በሰው ልጅ አእምሮ ውስጥ ይረጫል። መፍትሄ ወደ መጀመሪያው ማንነት ለመመለስ መሞከር ነው። ጳውሎስ በአእምሯችሁ መታደስ ተለወጡ ይላል። መታደስ ማለት ወደ መጀመሪያው የፍጥረት ማንነት ኦሪጂን መመለስ ማለት ነው። የሰው ልጅ መጀመሪያው እግዚአብሔር ነው። አንድ መጥፎ ሐሳብ አእምሮ ውስጥ ከገባ ያንን ሐሳብ ከዚያ ማውጣት የምትችለው በእግዚአብሔር ብቻ ነው። በሕይወት ውስጥ ልትገድለው የማትችለው ነገር ቢኖር ሐሳብ ነው። ስለዚህ ፖርኖግራፊን በራስ ጥረት አላደርገውም እያልክ ብትታገለው ልትገድለው የማትችለው ነገር ለማጥፋት እየሞከርክ ስለሆነ ጉልበትን ጨርሰ በባሰ ሁኔታ ውስጥ ወደ ጉድጓድ ውስጥ ትወድቃለህ። ብቸኛው መፍትሄ መጥፎን ሐሳብ ለመግደል በሌላ ሐሳብ ወይም በጥሩ ሐሳብ መተካት ብቻ ነው። ያ ንጹሕ እውነተኛና ቅዱስ የሆነው ሐሳብ የእግዚአብሔር ቃል ወይም መጽሐፍ ቅዱስ ነው። ከፖርኖግራፊ መላቀቅ ከፈለግ ከእሱ ጋር አትታገል። ይልቁንስ መጽሐፍ ቅዱስ ማንበብ ጀምር። በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ሐሳብ ወደ አእምሮ ውስጥ ማግባት ጀምር። እንደ ማጠቢያ ማሽን አእምሮን ያጥበዋል፣ ያጸደዋል፣ ጉስቁልናንም ሁሉ ያስወግደዋል። ማንኛውም አይነት ሱሰኝነት ከሰይጣን እስራት ነፃ ሊወጣ የሚችለው በእግዚአብሔር ቃል ብቻ ነው። በእግዚአብሔር ፊት የሚቆም ማንኛውም አይነት ሱሰኝነት የለም። የዛሬው በትርጉም ያቀረብነው ቪዲዮ ይህንን ይመስል ነበር። ቪዲዮአችን ላይክ እንደዚሁም ቻናላችን ሰብስክራይብ ማድረጋችሁ እንዳይረሳ። ይህ መንፈሳዊ እይታ ነው።